ጉድ ነው። እስከ ዛሬ ማንም ሰው ፈልጎ ማንም ሰው ጠይቆ ያለችበትን ያልደረሰበትን አቤል ዛሬ ያለችበትን 100% እርግጠኛ ነኝ ታያላችሁ ብሎ እውነታውን ስለ ሄርሜላ ተነግሯል። ያለችበት ታውቋል። ሄርሜላ እንግዲህ ከጠፋችበት ዛሬ ብቅ እንደምትል ተናግሯል። እንዴት ነው ይሄ ሁሉ ሰው ይሄ ሁሉ ጊዜ ይሄ ሁሉ ቀን ሲፈልጋት ያጣትን አቤል እንዴት ነው በዚች አጭር ቀን ውስጥ ያገኛት? በጣም በጣም ከባድ ነገር ተፈጥሯል። እቺ ልጅ ስትመጣ እውነታውን የምታወጣጣው ነገር ይኖራል። እንደኔ ግን አቤል ነው ያገታት። አቤል ነው ደብቋት የነበር። አቤል ነው በሆነ ነገር ያጠቃት። የእውነት ወዳጅ መስሎ ጠላት የሆነው ለሄርሜላ እሱ ነው ብዬ ነው ማምነው። ይቅርታ አድርጉልኝ። ሌላ ማንም ባዕድ አልመጣም። ሩታም ይሄንን ነገር አላደረገችም። ዳኒም እንደዛው፣ ኤፍሬምም እንደተባለው አላደረጉም። እነሱ አብርሽን ለማናደድ አብርሽን ለማበሳጨት ብለው ነው አብርሽን ሲያዝጉት የነበረው አብርሽን ሲያበሳጩት የነበረው እንጂ እጃቸው እንደማይኖርበት እኔም ነግሬያቸዋለሁ። ይሄን ያህል ጅል አይደሉም። ምክንያቱም እስከ መቼ አግተው ሊያስቀምጧት ይችላሉ የሚል ነገር ተናግሬ ነበር። አቤል ግን ያሁሉ ሰው ሲጨነቅ፣ ያሁሉ ሰው እንደዛ ሲያስብ፣ ያሁሉ ሰው እንደዛ ብዙ ታሪኮችን ብዙ ውጣ ውረዶችን ሲያሳልፍ እሱ አፉን ዘግቶ ነው ጸጥ ያለው። ሶ ሁላችሁ ምንድነው ምንም ያልመሰለ? ለምንድነው ሄርሜላ ያለችበት ሁኔታ ያላስደነገጠ? ለምንድነው ሄርሜላ ስጠፋ እንደዚህ የሆነ ነገር አልተሰማ? ለምንድነው ጸጥ ያልከው ሲባል እኔ እኮ እንደዚህ ያልኩት በቃ ከጠላቶቼ ፊት እያለቃቀስኩ ምናምን እየተናደድኩ መውጣት ስለማልፈልግ ነው አለ እና ጓደኛዋን እንግዲህ አግኝቶ በጣም እመኝኝ፣ እኔ 100% እርግጠኛ ነኝ ሄርሜላ ያለችበትን ታውቂያለሽ። ሄርሜላ ዛሬ ማታ በአዲስ ነገር ብቅ ትላለች፣ እርግጠኛ ነኝ እመኑኝ እያለ እንግዲህ ለተመልካችም ሲሰጥ ቆይቷል። ስለዚህ እሱ ማን ምን ሆኖ ነው እንደው ይሄ ነገር እንኳን ቢነገር ያለችበት ቦታ ቢታወቅ እንኳን የተፈጠረውን ሁኔታውን ቢያውቅ እንኳን ቅድሚያ ማወቅ ያለበት አብርሽ ነበረ ወይንስ እንትና አቤል? ግራ የገባኝ ነገር ማለት ነው። እሱ ነው ማወቅ የነበረበት። ምን ቤት ነው እሱ? እስኪ አስቡት። አሁን ለምሳሌ አንድ ሴት ጠፋች። እንግዲህ በጣም የሚቀርባት ከሁሉም ሰው አለን የሚሉ የሚያጨበጭቡ ሰዎች አይጠፉም። እውነት ለመና አሉ። ግን ለሄርሜላ በዚህ ሰዓት ይቀርባታል ተብሎ የሚታሰበው ማን ነው? አብርሽ። ቀድሞ ግን ስለ ሄርሜላ መገኘት ሲጨነቅ የነበረው ማን ነው? አብርሽ። በጣም 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 ሲደበር የነበረው በጣም መከራ ሲበላ የነበረው አብርሽ ነው አይደል? ቀድሞ ግን ያለችበትን ያወቀ የምትመጣበትን ሰዓትና ቦታ የተናገረ ማን ነው? አቤል። ታዲያ ይሄ ምን ይመስላችኋል? ምን ይመስላችኋል ታዲያ? ሩታ ባላረገችው ነገር ባልሰራችው ነገር ብዙ ዛቻ፣ ማስፈራሪያ። ሜሪማ እብድ ያለች እልል ያለች በቃ አሮጊት እልል ያለች ነገረኛ እልል ያለች በቃ መሰሪ ናት። እግዚአብሔርን ፊልም ላይ አትመቸኝም። ከድሮ ጅምሬ አያታለሁ ግን አትመቸኝም። እውነተኛ ታሪክ ላይ ነው አትመቸኝም። ነገር ማብላላት ስትወድ፣ ነገር ማበዳዳት ስትወድ፣ በቃ መማታት ስትወድ በቂጧ ነው የምታስበው። በነገራችን ላይ ሜሪ በቂጧ ነው በቃ ይሄንን ቂጥ መከራት አሰቃዩአለች። አንዴ ወደዚህ አንዴ ወደዛ እያገለባበጠች በቃ አሰቃየችው። በቃ በቂጧ ነው የምታስብ። ቁጭ ስትል ምናምን የሆነ የምታስበው ነገርና ስትቆም የምታስበው ነገር አንድ አይደለም። ግራ ገባን እኮ በምን እናስተካክላት ሩታን? ያም ይሄም እየመጣ መከሯን አበላት። እንዴ ሄርሜላ በጠፋችው ሩታ ምን ተጠያቂ ናት? ምን አገባት? ለምንስ ጠፍታ እንደ 10,000 ዓመታት ኖር? ምን አገባት እሷ ስለ ሄርሜላ? ስንት ነገሯን የወሰደችባት ስንት ነገር ያደረገች ሴት እኮ ናት። ለምንድን ነው ለሷ የምታዝንላት? ለምንድን ነው ለሷ የሆነ ነገር የምታረ እንዴ? በሷ ምክንያት እሷ ለምንድን የምትወቀሰው? እና በማታውቀው ነገር እግዚአብሔር ይመስገን እንኳን ንጹህ ሆነች። እኔም ማታደርገውም ብዬ ስከራከርላት ነበረ፣ አላደረገችውም። እንግዲህ የነበረችበትን ቦታና ሁኔታ ምን እያደረገች ነበረ፣ ማን ወሰዳት፣ እንዴት ሄደች የሚለውን ነገር እንግዲህ የምታዩት የምትሰሙት ነገር ይሆናል። እንደኔ ግን እኔ አቤል የትኛው ስልጣን ኑሮት ነው? አቤል የትኛው ከሄርሜላ ጋር መቀራረብ መግባባት ኑሮ ነው? ቀድሞ ለአብርሽ መነገር ሲገባው ለአቤል ተደውሎ ተነግሮት ያለችበት ቦታ ታውቆ ከዛ የምትመጣበት ሰዓት ተነግሮት ጠብቅ፣ ከዛ እሱንም አረጋግጫለሁ አለ። በምን አረጋገጠ አላውቅም። ምክንያቱም እሱ ይዟት ነበረ። እሱ እንደሚለቃት እርግጠኛ ሆነ። መጥቶ ሚዲያ ላይ ተናገረ። የምሬ ነው ብላችሁ
በቃ አንድ ወይ በክፍያ ተጣልተው ይሆናል። የኔ መጀመሪያ ሩታን ለመክዳት ሩታን ለመዋሸት ከሩታ ጋር ለመጣላት ከሄርሜላ ጋር አይደል የገጠመው ተከፍሎት አይደል ሄደው ሶ ምናልባት የክፍያ እንግዲህ በቃ ከዚህ በኋላ ለህይወቴ አስፈላጊ አትሆንም አብረሽን በእጄ ገብቷል ብለው ሊሆን ይችላል። ያ ሲቀርበት ሊሆን ይችላል እንግዲህ ያገታት። ከዛ ውጪ ሌላ ማን ምን ሩታ ነች እንግዲህ በዚህ ነገር ልትጠረጠር የምትችለው። ያው አንዳንድ ጭንቅላት የሌላችሁ ሰዎች ሩታ ሁሉን ነገር ተታይታዎቹን እሷ ነች በቃ እንዲያረግ እሷ ነች ጠላቷ ብላችሁ ልታስቡ ትችላላችሁ። ግን ሩታ እንዳላደረገችው 100% ተናግራለች። ሶ በቅርብ የሚያውቃት ሰው በቃ ኤፍሬምም አላደረገው እኔ የምጠራጠረው ወይም ደግሞ በትክክል አቤል እስካሁን አግቷት የቆየው እሱ ነው ወይ የሆነ ነገር አድርጎ ብቻ በሆነ ምክንያት በሆነ እጁ አለበት ባጭሩ። በዛም በዚህም ብሎ አቤል የሄርሜላ መጥፋት ውስጥ እጁ እንዳለበት 100% እርግጠኛ ነኝ ብዬ ባወራ ደስ ይለኛል። 50% እገምታለሁ። ምክንያቱም ይሄ ልጅ እንዴት ነው ሁሉን ነገር ፖሊስ እንኳን ያላወቀውን ያልደረሰበትን እሱ እንዴት ነው ሊደርስበት ሊያቅም ይችላል? ለአብረሽ አይደል እንደ መረጃ መነገር የነበረበት። ለማንኛውም ግን አቤል ምንህም አይታመንም ምንህም። የኔ እያስለቀስክ የመጣትም ሴት አለች እኮ አሁን ከዚህ ሴት ጋር ሌላ ታሪክ ውስጥ ገብታል። አሁን ደግሞ እዛ ደግሞ የምታስለቅሳት ሴት አለች። ሶ አታሽቀብጥ በቃ። እኔ አሁን የምጠብቀው ምንድነው ሄርሜላ ክፉ ነገር እንዲነካት አልፈልግም። ክፉ ነገር ደርሶባት እንድትመጣ አልፈልግም። እግዚአብሔር ባለችበት ይጠብቃት። የእውነት ግን ለመናገር ብዙዎቹ ተደብረው ተጨንቀው ነበር። እግዚአብሔር ሄርሜላ እንዲ ሚዲያ ላይ ስውር ጥፍት ስትል ማለት ነው። እኔ ምንም እንደማትሆን ነው የገመትኩት፣ ክፉ ነገር እንደማይገጥማት። ግን የሆነ የኋላ ታሪክ የሰራችው ወይ ደግሞ ሚስጥሯ ወጦባት ይሄን ሚስጥር እንናገራለን ካልሆነ ከአብረሽ እራቂ ብለዋት አስፈራርተዋትኝ ያ ሚስጥር እንዳይወጣባት አስባ ሊሆን ይችላል ስልኳን እየጠራ የተደበቀችው ብዬ ሀሳብ አስተያየት ሰጥቼ ነበር። ከዛ ውጭ ግን ክፉዋን አልተመኘውም፣ መጥፎ ነገር እንዲገጥማትም አልተመኘውም። ብዙዎቻችሁ ግን የእውነት ተጨንቃችሁ ነበር። አንድ ቀን ሆነ ዝም አላችሁ ትመጣለች ብላችሁ፣ 2 ቀን ሆነ ትመጣለች ብሎ ተባለ። 3 ቀን ሲሆን ሁሉም ሰው 4 ቀን 5 ቀን እያለ ሲሄድ ቀኑ እየረዘመ በሄደ ቁጥር ብዙዎቻችሁ ተጨንቃችሁ ነበረ። አቤል እንግዲህ መጥቶ እኔ ውሸት ዋሽቼ አላቅም፣ እኔ ውሸት አላወራም፣ እኔ እርግጠኛ ነኝ 100% ሄርሜላ ሆኖ ነው ትመጣለች ማታ በማለት እንግዲህ ሲናገር ብዙዎቻችሁ ደስታችሁን ስትገልጹ ነበር። እሰየልልል በጣም በቃ ሄርሜላ በመጥፋቷ በጣም ተጨንቀን ነበር፣ በጣም ከፍቶን ነበር እያላችሁ ደስታችሁን ስትገልጹ ነበረ የእውነት ለመናገር እና ሄርሜላ እኔም ሰላሙን እንድትመጣ ምኞቴ ነው። የሩታየም ስም ጠርቷል፣ እግዚአብሔር ይመስገን። እሷ እንደዚህ አይነት ጭምርቅልቅ ያለ ስራ እንደማትሰራ ሲጀመር ማለት ነው። እች ልጅ እንደው የማገት እንደው ምክንያት እንኳን ቢኖራት ሄርሜላን የማገት ምክንያት አላት እኮ አላት። ግን አግታ የት ነው የምታስቀምጣት? ምንስ ልታደርጋት ነው? 1 ሳምንት 1 ወር 1 አመት ታግታት ከአብርሽ ታርቃት ከዛ በኋላ እች ልጅ ካልሞተች በስተቀር ከአብርሽ ትለያለች ብላ ታስባለች ብላችሁ ታስባላችሁ? አይሆንም እኮ። ስለዚህ እንደዚህ አይነት የሞኝ ሀሳብ አታስብም። በቃ እሷ በብልጠት በብልሃት በፍቅር ነው አብርሽን ወደ እሷ ለመውሰድ እየሞከረች ያለችው እንጂ ሄርሜላን ከአብርሽ ለመነጠል ሳይሆን አብርሽን ከሄርሜላ ለመውሰድ ነው። እኔ እስከማውቀው ድረስ ማለት የምትሰራው ሄርሜላ ላይ ሳይሆን አብርሽ ላይ ነው እየሰራች ያለችው። ምክንያቱም አብርሽ ነው የምትፈልገው እንጂ አብርሽን ለማግኘት ብላ ሄርሜላን የሆነ ያልሆነ ነገር ለማድረግ ጊዜ ያላት ብዬ አላስብም። እንደዚህ አይነት ሀሳብም የላትም። ይሄን ያለው ነገር። ለማንኛውም ግን አቤል እኔ አላምንም፣ ይቅርታ አድርግልኝና ብቻ እስኪ ሁሉንም ነገር ሄርሜላ ያለውን ነገር መጣ ታወራለች ወይ እች ልጅ የሆነ ሰው የቅርብ ሰው የሆነ ሰው የእሷንም የእሱንም ሚስጥር የሚያውቅ ሰው ነው ይሄንን ነገር ያደረገው፣ የሆነ ቦታ አስቀምጧት ቆይቷል፣ ወይ ደግሞ አምሮባት ፏ ብላ ዘነጣ ለባብሳ ነው ልትመጣ የምትችለው። ወይ ሚስጥሯን እንግዲህ እናወጣብሻለን፣ ይህንን ነገር ካላደረግሽ፣ ይህንን ነገር እንደዚህ ካልጠፋሽ፣ እንደዚህ ካልሆንሽ ለአብርሽ ሁሉንም ነገር እንናገራለን ብለው ሲያስፈራሯትም ቆይተው ሊሆን ይችላል። ራሷን በራሷ ደብቃ ሊሆን ይችላል። ሶ ከባድ ነው። ብቻ ሰላም ትሆን፣ ጤነኛ ትሆን፣ ደህና ትሆን። የአብርሽ እህት ራሱ በስማ ለአንዱ ጠላት ሆና ለአንዱ ጻድቅ፣ ለአንዱ መልአክ ሆና ለአንዱ ክፉ ነው የምትሆነው። ምን አለች ኤፍሬም ለአብርሽ ደግፋ ኤፍሬምን እንኳን ታሰርክ እንኳን ደግ አረገ እንኳን እስር ቤት አውጥቶ ወረወረ ምናምን ብላ ስትናገር ቆየችና ብዙ ናየ ነው ሰማ ነው ብዙ ነገር ታዘብ። ለማንኛውም ግን ፍቅር ያሸንፋል። ጊዜ ለሁሉ ዳኛ ነው። ጊዜ ሁሉን ችግር ፈቺ ነው። ዝቅ ለጊዜው ይባላል፣ ከፍ በጊዜያችን ይባላል የሚባል አባባል አለ። ለማንኛውም ሩታዬ ባለሽበት ክፉ አይንካሽ፣ መጨረሻሽን ያሳምረው። የለፋሽበት ነገር ውጤት አምጥቶ እንደምናየው ተስፋ እናደርጋለን። ሄርሜላም እንግዲህ
ካለፈው ስህተትሽ ተምረሽ ወደ ራስሽ ህይወት ተመልሰሽ የራስሽን ኑሮና የህይወት እንደምትጀምሪ ተስፋ አደርጋለሁ። ማታ ስትመጪ ምን ብለሽ እንደምታወሪ ለመስማት በጣም ጓጉቻለሁ። ማን ምን እንዳደረገች፣ በምን አይነት ሁኔታ እንደነበርሽ፣ የት እንደነበርሽ እንግዲህ ሁሉንም ነገር በሚዲያ የተጀመረ ነገር ስለሆነ በሚዲያ ሁሉንም አውጥተሽ ታወሪያለሽ ብዬ አስባለሁ። እንግዲህ በሰላም ትምጣላለሁ። ሌላ ምንም የምሰጠው ሀሳብ አስተያየት የለኝም። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቴንኪዩ